ተአምራት ነው ቤተክርስቲያን ክርስቶስ የሚፈልጉት። ጸበል ላይ ትኩረት የሚያደርግ ሰው አታውቁም? በቃ እዚህ ገዳም መሄድ እዛ ገዳም መሄድ የእንትን ጸበል ፈልቆ ምናምን ምንል ሰዎች ክርስቶስን በእውነት አምላክነቱን አስበን ቤተክርስቲያን ውበቷን አስበን አይደለም እንመጣው። ጸበሏ ብቻ ቅዳሴ የተቀደሰ በጓሮ ዞሮ ጸበል የሚሄድ ሰው አለ። ለሁሉም ጸበል የሚል ሰው በእርግጥ በጸበል ሳናምን ቀርተን እኮ አይደለም። ግን የቤተክርስቲያን ዓላማ የክርስቶስ ዓላማ በዚህ ምድር ጤነኛ ሆነን እንድንኖር አይደለም። በነገራችን ለዛ እኮ ነው ዛሬ በየአዳራሹ ሄደው ትዝ አይላችሁም ሲድኑ ምንድን ነው የሚሉት? ብዙ ገዳም ዞር ያለው አይደል? ብዙ ጸበል ተጸብያለሁ ግን ጌታዬን እዚህ ያገኙት ይላሉ። አያችሁ ለካ እነዚህ ሰዎች ክርስቶስን ይፈልጉት የነበሩት ለስጋዊ ደህንነታቸው። ትንሽ ታመን ካልዳንን እግዚአብሔር የለም። እኔን አያድነኝም ሌላውን ሰው ያዳነን እንላለን። አብረን ከነሱ በላይ ብዙ አመት የተጠመቅነው እኛ ሳንድን ዛሬ መጣው የሆነ ሰው ሲድን አይተን እግዚአብሔር የለም ቢኖርማ ያዳላም ነው። አያችሁ እግዚአብሔር ምን ፈልገው ለስጋዊ ደህንነታችን ብቻ ነው። ለተአምራቱ ትክክል እውነት የቤተክርስቲያን ትምህርት ከሚያስተምሩ መምህራን ይልቅ እኮ ዛሬ የሆነ አጋንንት የሚያወጡ ስለ ጸበል የሚያወሩ ስለ አጋንንት የሚያወሩ ሰዎች እኮ ነው በጣም ትኩረት የሚያገኙ አይደል? እንደዚህ አይነት ጥላ ቡዳ ምናምን እንደዚህ ነው የምንወደው እኛ። እውነተኛውን የእግዚአብሔር ቃል መማር ግን አንወድም። እውነተኛውን ውሃ የሆነውን አንዴ ከጠጣ ነው የማያስጠማውን ያንን ውሃ እንፈልግም እኛ። የአጋንንት ወሬ ግን ደስ ይላል። የገዳም ወሬ የጸበል ወሬ ነው ደስ የሚለን። እዚህ ቦታ ሂድ ትድናለህ ምናምን ማለት ነው ደስ የሚለን። እውነተኛው መድኃኒት እኮ ስጋና ደሙ ነው። ክርስቶስ ይወላችሁ ያለ ጸበልም በጸበልም ያድናል። አለመዳንም እንችላለን እኛ ያሳስበንም። የሚያሳስበን የነፍሳችን ቁስል ነው፣ ነፍሳችን አለመዳኗ ነው። እኛ ግን የታመመው እግራችን እንደው የሆነ አካላችን ነው ትዝ የሚለን። እንደው ይሄ ነገር እኮ አለቃል የት ብሄድ የት ብጠመቅ ይሻላል ማለት ነው ትዝ የሚለን። እግዚአብሔርን ለታምራቱ ብቻ ምንፈልግ ሰዎች አለን። ደሞ ስተት ፍለጋ የሚመጣ ሰው አለ። እዚህ ጋር የሚቆሙትን ሰዎች አባቶችን ለመተቸት ዲያቆናቱን ካህናቱን መምህራኑን ለመተቸት የሚመጣ ሰው ደግሞ አለ። አይ ዛሬ ደግሞ እንደው አበላሹት ምናምን የሚል ሰው፣ ኧረ የዘንድሮ ካህን ምናምን የሚል ሰው። የኛ ድርሻ ተዛ ይለንም አባቶችን መስደብ ሆኗል። የዚህ ትውልድ ስራ ደግሞ ታውቃለች። አንተ ንስሐ ገብተሃል ወይ? አንተ እግዚአብሔርን አስደስተሃል ወይ? ስጋው ደሙን ተቀብለሽ እግዚአብሔርን አክብረሻል ወይ? ቤተክርስቲያን የምታዘውን ሁሉ አድርገሻል ወይ? መጀመሪያ ስለ ሰው ከማውራታችን በፊት ቅድም እንዳልኳችሁ ፈራጅነት ነው ያለው። ሁሉም ወጣት ለሃይማኖቴ ሟች ነኝ ይላል። ቤተክርስቲያን እኮ እንድትሞትላት አይደለም የምትፈልገው እንድትኖርላት ነው። እግዚአብሔር የሚሞትለት ያጣ መስሏችሁ ነው? ይቺ ቤተክርስቲያን የሚሞትላት ሰው ያጣሽ መስሏችሁ? የሷ ዓላማ እኮ ሰማዕታትን ማብዛት አይደለም፣ ደም እንዲፈስ መፍቀድ አይደለም። በትክክል ክፉ ልማዳቸውን ኃጢአታቸውን ሱሳቸውን ትተው የሚመጡ ከስጋዊ ነገር ሰማዕት ሆነው የሚመጡ ወጣቶች ነው የምትፈልገው ቤተክርስቲያን። የሷ ዓላማ እኮ አንተን በክርስቶስ ቀኝ ማሰለፍ ነው እንጂ ለሃይማኖቴማ ሟች ነኝ ብለ እዛ ስንጠጣበትና ስንዘልበት ከነበረበት ቦታ ዘለን እንድንመጣ አይደለም። ይሄ አያኮራትም ቤተክርስቲያን። መተህ በየቀኑ የምትፈተትልህን ስጋና ደም ተቀበል። ሁላችንም ንስሐ መግባታችን ወደ እግዚአብሔር መመለሳችን የምትፈልገው ይቺ ቤተክርስቲያን እንጂ ስትቃጠል እየሮጠ የሚመጣ ወጣት አይደለም። እሱንማ ማን አጣ? እንድትኖርላት ነው የሚፈልገው፣ እንድትኖርላት ነው የምትፈልገው። ግን እኛ ስተቱ ላይ ነው ትኩረት የምናደርገው። ቤተክርስቲያን ውስጥ ካሉ አገልጋዮች እኮ ውጭ ያሉ ሰዎች ይሻላል እንላለን። አረ ቤተክርስቲያን ውስጥ ሆኖ ኃጢአት ከመስራት ቅዱስ ዮሐንስ አፈወርቅ ቤተክርስቲያን ሐኪም ቤት ናት ይላል። ምንድናት? እየሰማችሁኝ ነው? ቤተክርስቲያን ምንድናት? ሐኪም ቤት ናት። እና አንድ ሰው ከቤተክርስቲያን ውጪ ኃጢአት ሆኜ ብሰራ ይሻላል አገልጋይ ሆኜ ከምቀሰፍ ይላል። እንዲህ ስትሉ እኮ ከሐኪም ቤት ውጪ ያለ ሰው ቢታመም ይሻላል፣ ሐኪም ቤት ውስጥ ያለ ሰው ቢታመም ይሻላል። ምመናል ውስጥ ያለ ሰው አይሻልም? ለመዳን ቅርብ ነው። እቺን ቤተክርስቲያን የሚያገለግል ሰው ለመዳን ቅርብ ነው። ስጋው ደግሞ አጠገቡ ነው። ለመማር ለመሰበር ቅርብ ነው። ከሩቅ ሆኖ መከተል አያዋጣም። ምመኑ እግዚአብሔር በቤት ውስጥ ያሉትን ለመማር ቅርብ ነው። እንደው አስቡት ዛሬ ክርስቶስ እንደው ቢመጣ እዚህ ውስጥ ያለ ነው ከነ ኃጢአታችን ቁጭ ብለን አሁን ብርዱን ምኑን ይዘን ታገሰን ቁጭ ብለን እየተማረን ያለንን ሰዎች ውጭ ያሉትን ሰዎች ነው እንደው ሊጸድቁ እንኳን ቢችሉ ውስጥ ያለ ነው። ሞት ቢመጣ ምን እያደረግን እንዲወስደን ነው የምትፈልጉት? ቤተክርስቲያን ሆነን ብንሞት አይሻል? ተመላልሰን ብንሞት አገልግለን ብንሞት አይሻል? ከሩቅ ሆኖ አይባልም ምመናን። ለዛ ነው ስተት የሚፈልጉ ሰዎች አሉ። ገና መተው የሰው ስተት ብቻ የሚታያቸው እግዚአብሔርን የማያዩ ሰዎች አሉ። ክርስቶስ መጥቶ ምን ላደርግልህ ትወዳለህ አለው አይነ ስውሩን። አይኔን አብራልኝ አለው። ሲዳብሰው አሁን ምን ይታያል ይለዋል። ሚንዣዋዣው ሽንበቆ ይታየኛል አለ። ክርስቶስ ድጋሚ አይኑን ሲዳብሰው ያኔ ክርስቶስ ታየው። አሁን እኛ መተን የሚታየን እኛ እዚህ ጋር ያለሁት እኔ ኃጢአተኛው
ኃጢአተኞቹ ይህችን የቤተክርስቲያን ስም የምናሰደበው እኛ ነን። ተዝ የሚላችሁ የሚታያችሁ ትንሽ ታገሱ ምእመናን። አይናችሁን ክርስቶስ ድጋሚ ሲፈውሰው ማን ይታያችኋል? እግዚአብሔር ክርስቶስ ይታያችኋል። እስከዛሽ ግን መታገስ ያስፈልጋል። እዚህ ውስጥ ካሉት ሰዎች ተሻግሮ መቅደሱን ማየት ክርስቶስን ማሰብ ያስፈልጋል። ደግሞ ሐኪም ቤት ውስጥ እንዴት በሽተኛ ይኖራል ይባላል ወይ? ሐኪም ቤት ሄዳችሁ ይህን የመሰለ የተከበረ ቦታ ላይ ዶክተሮች ያሉበት እንደዚህ አይነት ቦታ ላይ እንዴት በሽተኛ ይኖራል ይባላል? አይባልም። ሁላችንም ታካሚዎች በሽተኞች ነን። ልንታከም ነው የመጣነው። ቤተ ክርስቲያን ውስጥ ብዙ ኃጢአተኛ ይበዛል። ምክንያቱም መድኃኒቱ እዚህ ስላለ ነው፣ ሌላ ምንም አይደለም። ይሄ ለስተት የሚፈልጉት ነው። አራተኛው ደግሞ እንዲሁ ለማየት የሚመጣ ሰዋል። እንደው ዛሬ እስኪ ጉባኤ ያለ ተብሏል፣ እስኪ እንደው ሊያቸው ብሎ የሚመጣ ሰዋል። የማይማር ጎንበስ ብሎ ስልኩን የሚጎረጉር ምንም አይመስለው ፎቶ ለማንሳት ቪዲዮ ለመቅረጽ የሚመጣ ሰዋል። ትዝም አይለው ቃል እግዚአብሔር ክርስቶስ ትዝም አይለው ማለት ነው። መቅደስ ውስጥ ገብተን ቪዲዮ መቅረጽ ነው ደስ የሚል ማሳየት ነው። እዚህ ነበርን ለማለት የቤተ ክርስቲያን ውበቷን ለማየት ማህሌቱ እንዴት ደስ ይላል ለማለት የሚመጣ ሰዋል። ስለ ንስሐ ስለ ስጋ ወደሙ ስትጠይቁት ምንም አያውቅ። ቤተ ክርስቲያን ግን በየቀኑ እንመላለሳለን። እንደው እረፍት ይሰጣል ሰላም ይሰጣል ምንል ሰዎች አለን። ወደ መቅደሱ ግን የማንገባ ሰዎች አለን። መልኩን ለማየት ብቻ እንደው ምን ይመስላል ለማለት የዛሬ ጉባኤ ትላልቅ ሰዎች ተጋብዘዋል ብለው የሚመጣ ሰዋል። እግዚአብሔርን አስበው ሳይሆን የተጋበዙትን ሰዎች ብለን የሚመጣ ሰዎች እንደው እግዚአብሔር ይቅር ይበልን ሁላችንም። ከሰው አልፈን እግዚአብሔር ማየት ያቃተን ትውልዶች እኛ ነው። እውነት ከተጋበዘ ሰው ይልቅ እግዚአብሔር ትዝም አይልም። ወንበሩ ይሞላል ሰው አለ ሲባል፣ በጣም ዝነኛ ሰው ይመጣል ሲባል ወንበሩ ይሞላል። ምንቀመጥበት እናጣለን። እግዚአብሔርን ስንት ጊዜ እንደሳት ነው እኮ እውነት። ከእግዚአብሔር ጋር ስንት ጊዜ እንደተሸዋወድን አይገባንም እኛ። እነዚህ አራተኞቹ ናቸው። አምስተኞቹና እውነተኞቹ ግን በእውነት እግዚአብሔር ምን ሊያስተምረኝ ወዷል ለእግዚአብሔር ብሎ ለመኖር የሚፈልጉ ስጋና ደሙን በየቀኑ የሚራቡ የሚጠሙ ምእመናን ናቸው። ከነዚህ ወገን ያርገን እውነት እና እግዚአብሔርን እውነቴን ነው የምላችሁ። እስኪ ዛሬ ጌታ ሆይ መቅጃ የለህም ተብሎ ከመሰደብ አገልጋዩን ነው እስኪ ሰዎችን ወደ እግዚአብሔር የሚያመጣ እኛም የምንመለስ። በእውነት እግዚአብሔርን ለምንድን ነው የምፈልገው? እግዚአብሔር እኮ ለኛ ሊያረግልን የሚችለውን ሁሉ አድርጎልናል። ከመሞት በላይ ምን ይሁንልን? ከመሰቃየት በላይ ከመገረፍ በላይ እንደዛ ሆኖ መስቀል ላይ ከመውጣት እርቃኑን ከመሰቀል በላይ ምን እንዲሆንልን ጠብቃችሁ? ከዚህ በላይ ምን ያርግልን? ሁሉን አድርጎልናል እኮ። አሁን ድርሻው የኛ ነው። እግዚአብሔር ሆይ ምን ላርግልህ ብለን ነው እናውቃለን። እስኪ በጸሎት ምንድነው የምትፈልገው ከኔ ምንድነው የሚጠበቀው? ጌታ ሆይ ይሄ ሁሉ ዘመን አኖርከኝ፣ አበላኸኝ፣ አጠጣኸኝ፣ ይሄው አሁንም በቸርነትህ ታኖረኛለህ። ታግሰ ኃጢአቴን አይተህ እንዳላየ ሰምተህ እንዳልሰማ ሆነ ታልፈኛለህ። ጌታ ሆይ አሁን እኔ ምን ላርግልህ የምንለው መቼ ነው? ለክርስቶስ መታዘዝ መቅጃ ለመሆን ምን ጠረው የእግዚአብሔርን ቃል ለተጠሙ ሰዎች ጉድጓዱ ጥልቅ ከሆነው ከዚህ ትውልድ ጨለማ ውስጥ ካለው ለዚህ ትውልድ ሄደን እናወጣው መቼ ነው? እኛ ድነን ሰው የምናድነው መቼ ነው? ለእግዚአብሔር አገልጋይ ለመሆን ምን ተጋው መቼ ነው? ይቺ ሳምራዊቷ ሴት ብዙ ከተነጋገሩ በኋላ መጨረሻ ላይ ስታነቡ የልቤን የነገረኝ ኑና እዩ ብላ ሄዳ እንስራዋን ጥላ ሄዳ ሳምራውያን ሁሉ ሰብስባ መጣቸው። ሁሉንም እኛ እኮ ዛሬ ስለ መንፈሳዊ ነገር ከጓደኞቻችን ጋር ለማውራት አይገባኝም ምናምን ነው ምንለው። እግዚአብሔር እኮ ያደረገልንን እውነት ቸርነቱን እኮ መስበክ ግዴታ አለብን። በይንበት ሁሉ እኮ እስኪ እግዚአብሔር ይመስገን ስንል ከልባችን ማመስገን፣ የሚያማርረውን ተስፋ የቆረጠውን ወጣቶች ሄደን እግዚአብሔር አለ ማለት አይጠበቅብንም? እግዚአብሔር ስንት የጨለማ ቀን አሳልፎናል። ያን ያሳለፈን እኮ ለኛ ብቻ አይደለም። ዛሬ ጨለማ ውስጥ ያሉትን ሰዎች ሄደን እኔን እኮ ከዚህ ጨለማ ወጥቶኛል እግዚአብሔር አንተንም ያወጣሃል፣ አይዞ ወንድሜ ተስፋ አትቁረጥ ማለት ያስፈልጋል። ዛሬ ስንት ወጣቶች ናቸው ራሳቸውን የሚያጠፉት? እኛ የተማርነውን የተቀዳብንን መቅጃ ሆነን የተቀዳብንን ውሃ ማቀበል ስላቃተን ብቻ የተሰበርን መቅጃዎች ስለሆንን ዛሬ ዲያብሎስ በእግዚአብሔር ፊት ጌታ ሆይ መቅጃ እኮ የለህም። የምታያቸው ሰዎች ሁሉ ዛሬ ከተማርክ በኋላ ሲወጡ ይረሱታል። ትዝ አይለንም። አሁን ቤታችን ስንሄድ ሌላ ነገር ነው ትዝ የሚለን። እዚህ ቁጭ ብለን እራት ስለመስራት የምናስብ ሰዎች አለ። ምንም አያገባንም። እኛ ወጣቱ ያለበት ሁኔታ፣ ወንድሞቻችን እህቶቻችን ያሉበት ሁኔታ አያሳስበንም። ትተናቸው የመጣን አንተ መቼም ሰው አትሆንም ማለት ነው የሚቀናን። እኛ ሰውን በቃላት መስበር ነው የሚቀናን። ይሄ አይሻሻልም መቼም ማለት ነው የሚቀናን እኛ እንጂ ተስፋ መስጠት ለሰው ተስፋ መሆን ትዝ አይለንም። የተማርናትን ትንሽ የምናውቀውን እንኳን ቃል እግዚአብሔር ለሰው ማስተማር። እግዚአብሔር ሆይ በየትኛው መንገድ እንዳገለግልህ ትፈልጋለህ? በምድር እያለው ካረክልኝ አንዱን እንኳን ውለታ መመለስ አልችልም።
ግን እንደው ምን ልሁን እንዴት ልሁንልህ ማለት ያስፈልጋል። የልቤን የነገረኝን በቸርነቱ ያኖረኝን እውነት ዘወትር እንዳመሰግነው የሚያደርገኝ በምስጋናው የሚያስለቅሰኝ ውለታው የሚከብደኝን ይሄንን ጌታዬን ኑና እዩት ብለን ሰዎችን እኮ ወደ ቤተክርስቲያን መምጣት አለብን። ዛሬ እኮ እዚህ ቤተክርስቲያን ስንመጣ ጥለናቸው የመጣን ቤት ያሉ ሰዎች እኮ አሉ። ስንመለስ አንተ እዚህ ተዘፍዘፍ ምናምን የምንላቸው ሰዎች፣ ና እንሂድ ማንላቸው ሰዎች አሉ። እግዚአብሔር ስለ እነዛ ሰዎች ይጠይቀናል። ሐዋርያት መጡ ምግብና መጠጥ ይዘው። እንደምታውቁት ክርስቶስ አልበላም አልጠጣም። ጌታ ሆይ ብላ ሲሉት እኔ በልቻለሁ አለ። እንዴ ምን በላ? የአባቴን ፈቃድ። አያችሁ ለካ ክርስቶስ ውሃ ጠማኝ ውሃ ጠጭኝ ያላት እውነት የሚታየው ውሃ አልነበርም፣ ለካ ነፍሷን ነው። አያችሁ ክርስቶስ ነፍሳችንን ነው የሚጠማው። የት ነህ ልጄ ወዴት ነው ያለው ነው የሚለው። ስጋዬን ቆርሼ ደሜን አፍስሼ እየጠበቅኩ ነው ትላለች ቤተክርስቲያን። እዚህ በየቀኑ ጌታ ቆሞ ይጠብቀናል። በዛ ሰዎችን ማግኘት በማንፈልግበት የኃጢአት ጉድጓድ ወደ ሆነው ማንም የማያውቀው ያንን ጨለማ ክፍላችን ውስጥ ክርስቶስ ቁጭ ብሎ ይጠብቀናል ሊያድነን። ልጄ ርበኸኛል ጠምተኸኛል ማለት ምን ያህል እንደሚፈልገን ምን ያህል እንደሚወደን ብታውቁ ምእመናን። እዛሽ መብራት አጠፍተን መኝታ ቤት ውስጥ ቁጭ ብለን ምን ሰራት ኃጢአት ውስጥ ቁጭ ብሎ ይጠብቀናል። የኃጢአት ጉድጓዳችን ውስጥ ቁጭ ብሎ ይጠብቀናል። ውሃ ጠጣኝ ውሃ ጠጭኝ ይለናል። ሁላችንም ለእግዚአብሔር ብለን ለመኖር ንስሐ ለመግባት ስጋው ደሙን ለመቀበል ከምንም በላይ የጠማውን የኛን የንስሐ እንባ እንድንሰጥ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።